ሻወራል ታወራለህ እንዴ ጭራሽ ጀመር ህግ ቦታ ቆሰዋለኝ ሰማሁልህ እኮ እንጂ በስንት መከራ ስንት ወር የለፋውባትን እዚህ ምናምን አላቋረጠኝ ልጅቷ እኮ ብታያት መልከኛ ናት የሌለ ጸዴ ልጅ አሁን ሌላ ቀን እንደሱ አይነት ችግር ስለዚህ አስገድደው ልታረጋ ያለ ፍላጎት ነው ልታረጋት ለምን ያለ ፍላጎት በቃ አታውቅም አንተ የምትፈልገውን ነገር ከዚህ ካረክ በኋላ ልጅቱ ምንም እንደማታውቅ ተነስታ ትሄዳለች በጣም ነው የሚጨንቀው ቦታው ራሱ ሲጀመር በጣም ነው የሚያስፈራው እኮ ስትመጪ ምንም መንገዱ ላይ ምንም የምታውቂው ነገር የለም ምንም የምታስታውሺው ነገር እኔ በቃ ምን ከቤት እንደወጣሁ ወጥቼ ነው ማስታውሰው ከዛ በኋላ እኔ ምንም አላስታውስም ማናንተ ምን አገባ ምን እያደረክ ነው ቀበቶን ፈተው ምን እያደረክ ነው ምን አገባ ና ሰላም ሰላም ውድ ቤተሰቦቼ እንዴት ቆያችሁ? እግዚአብሔር ይመስገን ዛሬ እንግዲህ ወደ እናንተ መጥቻለሁ ማለት ነው። ቤተሰቦቼ ያው ወንድሜ ያው እንደምታዩት አንድ ነገር ሊያወራኝ አንድ ጥቆማ ሊሰጠኝ ወደዚህ መጥቻለሁ ማለት ነው። እንግዲህ ቤተሰቦች ጥቆማውን ከወንድማችን እንሰማለን። ጥቆማውን እስቲ ሰላም ነው ወንድሜ? ሰላም እንዴት ነው? አለ። በምን ጉዳይ ነበር የፈለከኝ? በጣም ባስቸኳይ እንደምትፈልገኝ ነግረኸኝ ነበርና ምን ገጥሞህ ነው? መጀመሪያ ስለመጣ አመሰግናለሁ። ለሱ ደውልለት ይመጣልሃል ስላሉኝ ነው የደወልኩለት። ልጁ መጣና እጄን ነክቶ ሰላም አለኝ። ከዛ በኋላ ሱቄ እንደዚህ ተዘርፎ ባዶ ነው ያገኘሁት። ምንድነው? ምን አይነት ነው ማለት እንዴት ነው? መጀመሪያ ምንድነው የተፈጠረው ነገር? እስቲ በደንብ አብራራልኝ። አልገባኝም። ልጁ ሲመጣ ልክ እንደማንኛውም ከስተመር ነው የመጣው። ከዛ በኋላ መቼም ሰላም አለኝ። ሰላም አልኩት። ከዛ በኋላ እኔ ሱቁ እንደዚህ ሆኖ ነው እንጂ አላውቅም። ምንም ነገር የተፈጠረው ነገር የምታስታውሰው ነገር የለም? የተፈጠረ ነገር የለም። ልጁን ግን መልኩን አረሰው ትንሽ ትዝ ይለኛል። እና ያለበትን አካባቢ ታውቃለህ? አሁን ይገኝበታል የሚባለው አካባቢ ያለበትን አካባቢ ሰዎችን ጠይቄ ነግረውኛል። እና አንተ እንደምትይዝልኝ ነው ሰው የነገረኝ። ለዛ ነው የደወልኩልህ። ምንም ችግር የለውም። እኛም ማድረግ ያለብን ነገር በሙሉ እናደርጋለን። እሱ ምንም ችግር የለውም ማለት ለተፈጠረው ነገር በሙሉ ያው አይዞን። እስቲ ልጁም ደግሞ ምንድነው ከዚህ ውጪ ሌላም ወንጀል ይሰራል ወይስ ይሄን ብቻ ነው? ከዚህ በፊት ልክ እንደዚህ እዛ ሰፈር ያሉ ሴቶችንም እንደዚህ ተደርጓል ሲባል ነበር። እንደዚህ ያደርጋሉ። በፊትም እንደዚህ ያደርጋል። በፊት እንደዚህ ያደርጋል ተብሎ ነበር። መልካም እንግዲህ በቃ ያለውን ነገር እስቲ አካባቢውን ታሳየናለህ። አይዞን እንግዲህ እንደማየው እንዳለ ባዶ ነው ሱቁ። እስቲ አይዞህ ያው ሁሉንም ነገር እናስመልስላለን። በእኛም በኩል ደግሞ ማድረግ ያለብን ነገር ማገዝም ካለብን በሚዲያችን ስም እናግዛለን። ምንም ነገር እንዳታስብ። እሱንም ደግሞ እንደምንም ይዘነው ለህግ አሳልፈን እንደምንሰጠው እንግዲህ ከእግዚአብሔር ጋር እርግጠኛ ነኝ። ያው በእኛ ሚዲያ ስምም እንግዲህ ማድረግ ያለብንን ማንኛውም ነገር ያው እናደርጋለን። እሱንም ደግሞ ለህግ እንደምናስይዘው በእርግጠኝነት ያው ለአንተ ማረጋገጫ ብቻ ያለበትን ቦታ በአግባቡ ጠቁመን ያለበትን ነገር በአግባቡ እንትን በለን እንጂ ችግር የለውም፣ ምንም ችግር የለውም። እሺ እኔም በእናንተ ስለተማመንኩባችሁ ነው ይሄን መረጃ አሳልፌ የሰጠዋችሁ። ስለዚህ እቃይ እንዲመለስ አደራለሁ። ምንም ችግር የለውም። ያው የት እንደሆነ ብቻ አንተ በስነ ስርዓት ቦታውን ትነግረናለህ። የሚገኝበት ምንም ችግር የለውም። በቃ ያለውን ነገር እኛ እንትን እንላለን። ምንም በእኛ ተማመን። እንግዲህ ያው ቤተሰቦችም ያው የደረሰበትን ነገር እስቲ እግዚአብሔር እንግዲህ እውነትን ያውጣልህ እያላችሁ እናንተም ኮሜንት አድርጉለት። ቤተሰቦች ለቤታችን ደግሞ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው ኒድ አይደል? አሁን ኒድ እንግዲህ በተወሰነ ሰዓት ያው ሱቅም ሊዘጋ ነው። ያው ኦልሞስት ባዶ አድርጎታል። እንግዲህ እንደማየው ምንም ነገር የለም። አይዞን ይወጣልሃል እውነት። እሺ ቤተሰቦች በቀጣይም ያለውን ነገር እስቲ አብረን እንከታተል። ከኛ ጋር ነው። አይደለ ቤተሰቦች እዚህ ጋር ያላችሁ እዚህ ጋር የፊት ለፊት የሚታየው ሰውዬ ነው። በጣም ብዙ ሰው ላይ ዝርፊያ አካሂዷል። በጣም ብዙ ሰው ላይ ብዙ ነገር አድርጓል። እንደምታዩት ዛሬ ምን ሊሰራ እንዳሰበ ያው በጥቆማ የደረሰን ይህ ሰውዬ ነው። ዛሬ ምን እንዳሰበ እንጃ እንግዲህ እግዚአብሔር ነው የሚያውቀው። ይሁት እንዴት እንደሚሆን
እዩት። ሰው እንደዚህ እዩት ቤተሰቦች። ይኸው ምን ሊያደርጋት ነው ደግሞ? ብር የተጣለ ብር ነው ያነሳችው። ሰላም አላት። እሷ ራሱ ማታውቀውን ሰው እንዴት ነው ሰላም? በስመ አብ ምንድን ነው? ከጆሮ ላይ እየወሰደ ነው። ከጆሮ ላይ እየወሰደ ነው። ቤተሰብ በስመ አብ እዩት ቤተሰቦች፣ ያያችሁት ነው። ስልኳን እየተቀበላት ነው። ስልኳን ይዟት ሄደ። ጭራሽ ራሷን ስታለች ማለት ነው። ተነስ ካሜራማን ተነስ፣ እንከተለው። ተነስ ካሜራማን። መታየት የለብንም። ካየን ሌላ ነገር ስለሚጠረጥር መታየት የለብንም። ወዴት እንደሚወስዳት እስቲ እናያለን። እዩት፣ እያያችሁት ነው አይደለ? በጣም በድብቅ ነው እየቀረጽን ያለ ነው ቤተሰቦች። ወዴት ነው የሚወስዳት? ቤተሰቦች ይዟት ታጠዋት። ቤተሰቦች በጣም ያስፈራል። ቤተሰቦች ይዟት ታጠፈ ነው። ወዴት እንደሚወስዳት አላውቅም። ይሄት በቃ ይዋደን ይዟት እየሄደ ነው ወደ ቤት። ወዴት ምን አውቄለት? ቆይ እስኪ መጨረሻውን የት አባቱ እንደሚገባ እስኪ ግባ እንዳይጠረጥ እንዳይፈነት ወዴት ነው የሚወስዳት? ሰዎች ወዴት ነው የሚወስዳት? ወዴት እንደሚወስዳት ቤተሰብ እያያችሁ ነው። ወዴት እንደሚወስዳት ጫካ ውስጥ ይዟት እየገባ ነው። አይተዋል። ጫካ ውስጥ ይዟት እየገባ ምን አባቱ ያደርጋል? እንደ አይተዋል። ምን አባቱ ያደርጋል? ይቷል ወዴት ነው ሄዶ? ጠፋ እኮ። ወዴት ነው ሄዶ? ወዴት ነው ይዟት ሄዶ? አጣኋት እኮ እናት። የት ነው በእናት ይዟት ሄዶ? የት በኩል? ኧረ ወደዚህ ነው ወሰዳት። አይደለም ወደዚህ ጋር ይዟት ሄዳ ይቻላል። አይደለም ይኸውልህ ስማኝ፣ ወደዚህ ነው የሚወስዳት። ወደዚህ በጣም ኃይለኛ ጫካ ነው። እንዴት ይህ በጣም እኮ ብዙ እንትን አለበት።
እዚህ ውስጥ ሰው ራሱ መግባት አይችልም እኮ እንዴት! በጣም ያስፈራው። በዚህኛው አይደለም ወደዚህ ነው ወደዚህ ነው ልወስዳት የምችለው ወይ እዛ ሰው ቤት ሆነ ሰው ይዟልኝ። ስማኝ እሺ በለኛ። ምን ሆነ ነው አንተ? ይኸውልህ በዚህ ጋር ነው የሚወስዳት። ምክንያቱም በዚህ ጋር ሰው ራሱ አይሄድም እኮ። ልጅቱ ጋር ማን ድረስላት? ልጅቷ ማን ድረስ? እሺ በለኝ ስማኝ እንጂ ምን ሆነ ነው እባክህ እኮ እኔ ለመድረስ እኮ ነው። ኧረ እሺ በለኝ በእናትህ እኮ ይኸው ሰው ቤት ነው እንጂ ወይ የሆነ ቦታ ነው እንጂ እንዲህ ጫካ ውስጥ እዚህ ይዟት ይላል። በላት እሺ በለኝ። ወይኔ ኧረ በጣም የሚያስፈራ ጫካ እኮ ነው። ሺት ወዴት ነው ይዟት የሚሉት? ወይኔ አንድ ነገር እንዳያረጋት ነው። ናስቲ በዚህ ነው እንግዲህ አይቼዋለሁ። እዛ ጋ ምን እያደረገ የሆነ ነገር እያላት ምን እያደረገ ይሰማት አስገባው ካለ ይሰማት መሰለኝ። ና እስኪ በእናትህ ይዟት እየገባ ነው። ይኸውልህ አይተዋል ይዟት እየገባ ነው። ራሷ በደንብ ያየው ነው አይደል? በዚህ መባለጫ እስኪ ወንድ ነው ምንድን ነው የሚላት? ይኸው ያሻታል ፀጉሯን እዚሁ ጋር ይኸው ምን እንደሚያደርጋት ያየህ ነው አይደለ? ይህን እያደረገ ያለው ጨፍራት ይዟት የመጣው ማለት ነው። ምን እያደረገ ነው? እያጋለላት ዝቅ በል አይተዋል አይደል? ምን እያደረገ እንደሆነ አይተዋል አይደል? እየሳማት ሌላ ነገር አሁን ፍቅረኛ አይነት ይችላል። አሁን እንደዚህ እየሳማት ሄጄ ከያዝኩት ፍቅረኛ አይነት ይችላል። ስለዚህ አሳማኝ እጅ ከፍንጅ በደንብ መያዝ አለብን። እሺ ና ወደዚህ ና ወደዚህ ዝቅ በል
ይላል እንዴ ና ቀሚስ ና ቀበቶን ይዘው ና ምን እያደረክ ነው? ና ምንድን ነው የምታደርገው? ምን አገባህ? ምን እያደረክ ነው? ቀበቶን ፈተህ ምን እያደረክ ነው? ምን አገባህ? ና ቁጭ በል። ምንድን ነው ቁጭ በል? ይኸው እያየህ ነው አይደል? እነሱ ጋር ምን አገባህ? ምን አገባህ? ምን እያደረካት ነው? ቀሚሷን እንዳለ እንትን ብል ምን እያደረክ ነው? ምን አገባህ? ፍቅረኛ ነች። ፍቅረኛማ እንዳልሆነች ሲከታተል ነበር አይቻለሽ። ምን እየሰራ እንደነበር ሁሉንም ነገር አይቻለሁ። ያላየው እንዳይመስልሽ። ሂድ ልቀቀኝ በእናትህ እንዴ! ከማን ጋር የተሳፈክ ነው ታውቃለህ? ና ና ና ቆይ አናግረኝ፣ ወርደህ እንደው ና አናግረኝ። ና እዛ ጭራሽ ታወራለህ። ና እፋለምሃለሁ ከፈለግሽ። ና አንተ ና ያዙ። ምንድን ነው የምትለው? ምን እንዳደረከ ና ቀጥል። ሂድ ደግሞ ታወራለህ እንዴ? ከህግ ጋር ነው አንተ የምታወራው። ምን እንዳደረካት ታወራለህ? ህግ ምፈራ መስዬ አንተ ውሻ ደግሞ ታወራለህ እንዴ? አልሰማህም። ዝም በልህ እንዳታወራ ይኸውልህ ነግሬሃለሁ። አንተን ጉዳይ በህግ ነው ያልኩሽ። ህግ ምናምን ትላለህ እንዴ? ህግንም አልሰማህም። አንቺ እናት ወይኔ የለችም እኮ ደንዛለች። አንተ ምን አይነት ልክስክስ ሰው ነው? እንዴት እንደዚህ ታደርጋለህ? ከማን ጋር እንደምትወራ ግን ታውቃለህ? ማንም ሆነ አይመለከተኝም። ቀልዳለህ? ሴት ልጅ እዚህ ጋር ነው ያዝኩሽ። ዝም ብሎ ደግሞ ምንም ያደረኩት ነገር የለም አይደለ? እስክታረግም እንድጠብቅ ነበር አይፈልግም አይደለ? ፈለክም መጠበቅ ይችላል። እናት ውሃ እናት ምንም አልሆነችም እኮ ነው የምልህ። ምንድን ነው እናት እናት አትምን ጄ ነው እንዴ? አበሰበስ ዝም በል። አበሰበስ ካትላለህ ደግሞ ያወራል። አፍ እንዳለው ሰው ደግሞ ታወራለህ እንዴ? ዝም በል። ምን አይነት ነው? ታወራለህ እንዴ ደግሞ? አሁን ምንም ይኸውልህ ምንም ነገር እንትን የምትል የለም። ይኸው እየመጣልህ ነው። ትሄዳለህ ወደ ህግሽ ወደሚመለከት። ደህና ነሽ? ምንም በማውቀው ነገር ይኸው እንዴት እንደመጣሽ አታውቂም? እዚህ ራሷን የመጣችው እንዴ? እንዴት እንደመጣሽ አታውቂም? እዚህ አረን ያላቀ አየህ አይደለ? ምን ታውቂዋለሽ? እሱ ነሽ ፍቅረኛ ነች እያለ ነው። አታውቂውም? አላውቀውም። ይኸው እንዳለ ቀሚስሽን እንዳለ አውልቆ ምን ሊያደርግ እንደነበረ ባክፍታ በቃ ልሄድበት ነው ይሰራል። ወዴትም አባት ሄድም የትም ከህግ የምታመልጥ መስሏል አይደል? የትም አባት ሄድም። ይኸውልሽ ለመጨረሻ ጊዜ የምታስታውሽው ነገር አለ? የት እንደነበርሽ አታስታውሺ? ጓደኞቼ ጋር እየሄድኩ ነበር። ወደ ጓደኞችሽ ጋር? የት? እዚሁ ሰፈር ነሽ? ወደዛ ወደ ላይ ሰፈር? አዎ እዚሁ ሰፈር ነኝ። ልደቴን ልናከብር ለጋጋኝ እኮ ነው የምልህ። ምንድን ነው እኔ እንደዚህ ያዘ? ልደቴን ልናከብር እየጠበቁኝ ነው ጓደኞቼ። ጭራሽ በልደትሽ ቀን ነበር ጉድ ሊሰራሽ የነበረው ይሄ የማይረባ መስራት ያዝ። ከማይሆን ሰው ጋር ነው የተካፈክ ያለው። ዝም በል። አሁን ምንም እንዳትወራ። ዝም በል። ያወራል እንዴ? ዝም በል። ምንም እንዳታወራ። ዝም በል። እንወጣለን ከዚህ ነግሬሃለሁ። ይሄንን ትቢትህን አራግፍልሃለሁ። ምንድን ነው የምታወራው? ታወራለህ? ታስፈራራኝ ነው እንዴ? ዝም በል። አሁን ይኸውልህ ዝም በል። ምንም ነገር እንድታወራ አልፈልግም። በቃ ዝም በል። እሺ አልኩህ አይደል እንዴ? አለበለዚያው ነግሬሃለሁ። እሺ አልኩህ። ማን ያመጣኝ እኔን እዚህ? አንቺማ ምንም የምታውቂው ነገር የለም። ይኸው ደንዝዘሽ አሁን ገና ነው የነቃሽው። ኧረ ልጅቷን ቢዚ አታርጋት። ምንድን ነው ቢዚ አታርጋት? አንተማ ስራህን ልትሰራ ነበረ። ደግሞ ታወራለህ እንዴ? ደግሞ አፍ እንዳለው እሱ ነው ጭራሽ ታወራለህ እንዴ? እሱ ነው ያመጣሽ። ይኸውልሽ ይሄ ሰውዬ አምጥቶ እዚህ ጋር ሊደፍርሽ ነበር አንቺን ማለት ነው። ይሰቱን እንዳታምኑ እያየሽ ነው አይደል? እዚህ አምጥቶ ይኸው ሲጫካ ውስጥ ማንም ሰው አንድ ሰው እንኳን በሌለበት እዚህ አምጥቶ ሊደፍርሽ ነበር። ይሄ ብቻ አይደለም፣ በጣም ብዙ ወንጀል ነው ያለው። ብዙ ሰው ግፍ ነው ያለብህ አንተ።
የብዙ ሰው ግፍ ማለት ነው። ስለዚህ ካንተ ጋር ያለውን ነገር ገና ነው። እሺ እኮ በቃ እንጨርስና አይዞሽ፣ በቃ ተረጋጊሽ እንጂ ዋጠጭ ነው። አይዞሽ፣ እሺ አይዞሽ እናት። እሺ ነው አሁን ወደ ቤተሰቦቼ ጋር መመለስ ነው ፈልግ። ቆይ መጀመሪያ እሱን ግዴታ መከሰስ ስላለበት እዚህ ጋር እንዳመጣሽና ሁሉን ነገር ለፖሊስ መናገር አለብሽ ግዴታ አንቺም ማለት ነው። ገባሽ? እሺ ግን አሁን እኔ ከዚህ ቦታ በእናታችሁ በጣም ነው የሚጨንቀው። ቦታው ራሱ ሲጀመር በጣም ነው የሚያስፈራው እኮ። ስትመጪ ምንም መንገዱ ላይ ምንም የምታውቂው ነገር የለም? ምንም የምታስታውሺው ነገር? እኔ በቃ ምን ከቤት ወጥቼ ነው ማስታውሰው። ከዛ በኋላ እኔ ምንም አላስታውስም። ይውሻ አያር ላይ ሰራውን ስራን እያየ ነው አይደል? አሁን ትለቀኛለህ አትለቀኝም? ካንተ ጋማ ገና እንላቀቃት። ትለቀኛለህ ትላለህ እንዴ? ጭራሽ ጀብድ እንደሰራ ታወራኝ ካለ አወራኝና ልሂድበታ ስራ ላይ ሌላ ማውራት አይደለም። ገና ህግ ጋር ሄደህ ለሰራው ስራ በሙሉ ገና ቅጣትን ታገኛለህ። ደግሞ ያወራል እንዴ? ጭራሽ ታወራለህ እንዴ? ጭራሽ እሺ በቃ እኔ አሁን ወደ ቤቴ መሄድ እፈልጋለሁ እኮ። ቆይ ትሄጃለሽ እነሱ ጋር ግን ይሄ አውሬ የሰራብሽን ስራ ባለጌ መጀመሪያ ላይ ታውቀኛለህ። እኔ በሽተኛ ነኝ እንዴ? ፍቅረኛ ነች እያለ እኮ ነው እሱ ያለው። እኔ ሲጀምር ዛሬ ገና ነው ያየሁት። ምን አይነቱ ነው በኢየሱስ? እኔማ ድንገት ተጠራጥሬ ነው መንገድ ላይ ሰው ስለጠቆመኝ ተጠራጥሬ ነው ተከታተልኩ። ታካብጃለሽ እንዴ? በእናትሽ ምን ማለት ነው ታካብጃለሽ? ኧረ አታካብጂ በእናትሽ። ኧረ በእናትህ ወደ ዘይድ ዝም ጭራሽ ታወራለህ እንዴ? ዝም በል። ምንም እንዳታወራ ወደ ነግሬሃለሁ። ምንም ነገር ዝም በል። ጭራሽ ጀብድ እንደሰራ እኔ ነኝ መንካት ነው። ማነው አንተ ሲጀመር? ትንሽ ቆይተሽ ታውቂዋለሽ ማን እንደሆንኩ። ቆይ እንጂ ይሄ ትቢት ነው አይደል? እንትን እያለ ያለ ሰማኛለህ። ይኸውልህ እየነገርኩህ ነው። ቶሎ ለቀኝ ወደ ስራ ይሻላል። ጭራሽ ሌላ ቦታ ልትሄድ ነው? ወደ ህግ ቦታ ነው የምትሄደው? ወንጀለኛ ነህ እኮ። ህግ ራሱ እንደ አይቶኝ ማለት ነው የሚለቀኝ ልጅ ነኝ። ማነህ አንተ? ጭራሽ የህግ ሰዎችም አሉኝ እያልክ ነው? የራስህ የሆነ የህግ አካልም አለህ ማለት ነው። ተደራጅተህ ነው እየሰራህ ያለው። ሲጀምር ከእሱ ጋር እኮ እንዲህ ቁጭ ብሎ ማውራት አያስፈልግም። ቀጥታ ይዘነው ነው መሄድ ያለብን። ጭራሽ ሌላ ነገር ታወራለህ አንተ። ምን ትሰራ ነው? ምን ልትሰራ ነው የመጣው ሲጀመር? እኔማ ስለሚመለከተኝ እሷን እየተከታተልካት እንደሆነ ስለተጠቆምኩኝ። ቆይ ባይመጣ ኖሮ ምን ልታረግ ነበር? ምን አረግሻለሁ? ያው የሚፈጠረውን ያው ስናቂ ታይ ነበረ። ዝም በል። ታወራለህ እንዴ ደግሞ? ዝም በል፣ ዝም በል። በሽተኛ ነው ከሱ ጋር ጭራሽ ታወራለህ እንዴ? የሚፈጠረውን ታያለህ። እስካሁን እንደዚህ ያደረስክብኝ ነገር ሁላ ማለት ነው። ዝም በል። እንዲህ አንድ በአንድ ማለት ነው ዋጋህን ትከፍላለህ። አንተ ላይ ሳይሆን ማለት ቤተሰብ ላይ ሁላ ማለት ነው ማደርስህ። እስቲ ወንድ ነው እሱ አትናገረው በቃ። አታፍርም እንዴ? እኔ ብታሰር እንኳን ማለት ነው ሌሎቹ እንዲህ ይሄን ፋይል ስለሚሰሙ አንድ በአንድ ሁላችሁ እስከ ካሜራው እስከ አንቺ ለምን 10,000 ሰው አይኖርም ከጀርባ ማለት ነው? ይኸውልህ አልሰማም። ሴት ልጅ ላይ የምታደርሰውን በደል የሰረቃቸውን ሰዎች በሙሉ ማለት ነው ገና የነሱን ክስ አምጥቼ ነው። ለምን 10,000 ሰው ከጀርባ ነው? ለምን ማለት ነው? የምሰማ መስሎ ነው አይደል? እዚህ ጋር ምናምን ሌላ ነገር አትፍረድ። ዝም በል፣ ዝም በል። ከሁለት ቀን በኋላ የምትፈታ ሰው ነው። ከሁለት ቀን በኋላ የምትፈታ ሰው ነው አይደል? እሱን እናያለን። ጭራሽ ታወራለህ እንዴ? ትንሽ አታፍርም? ሲጀመር ምንድነው የማፍረው? ስራ አይደል እንዴ? ማለት ነው። እንዴት ነው የማታፍረው? ሲጀመር ምን ልታረግ ነበር ያሰብከው? ኦ የኔ ቆንጆ እንዲህም ኃይለኛ ነሽ ለካ። ጭራሽ የምታወራው ጤነኛ አይደለም እንዴ? እንዲህ ስትናደጅ በጣም ቆንጆ ነሽ። በእናትህ ና ተነስ። ሲጀመር ና ተነስ፣ አስነሳው። ና ከኔ ጋር ነው የሚያወራው። ተነስ። ቆይ በቃ ተረጋጋ። በእግዚአብሔር ስም አንተ ዋጋ ነው ገና ሆናል እንዴ? ታዬ ስትናደጅ በጣም ነው የምታምር። በስመ አብ አንተ የማይሆን ሰዓት ነው በቃ ያደረስክብኝ። እኔ እናንተ ብቻችንን እራሱ እናወራለን። የህግ አካሎች ይመጣሉ። ከነሱ ጋር እንትን ታያለሽ። እዛ ጋር ስትናደጅ ቆንጆዬ ነሽ እናቱ። ዝም በል አንተ፣ ዝም በል። ይኸውልህ አናትን ነው ፈረክስልህ። ዝም በል። አሁን አንድ ነገር ይኸውልህ እንትን እላለሁ ብትሆንም አጄና አስረ ዝም በል እጄን አስረ ምናምን ትላለህ። ምን አባ ነው እንትን? እሺ በቃ ምንድን ነው የምፈልገው? ከኔ ተናገርና ልሂድበት። ብር ነው የምፈልገው። ብር ትናገራለህ። ከጀርባ ማን እንዳለ ብር ትላለህ። እንዴ እኔ ገንዘብ አንድ ብር አልፈልግም። ታዲያ የምትናገር ከሆነ ትናገራለሽ። ማን ከጀርባህ እንዳለ ማን ይሄን ነገር እንደምታደርግ እንዴት ይሄን ነገር እንዳደረግ ታኝና እነግርሃለሁ። ልፍታህና ይኸውልህ እኮ እኔ እየነገርኩ ነው ለመጨረሻ ጊዜ። ይኸውልህ አናትን ብዬ ነው የምገላህ። የምፈልገውን ነገር እንድናገር ከፈለክ እጄን ፍታኝ፣ የሚመች ቦታ ውሰደኝ። እንዴ ቁጭ ብዬ እንዲህ ማለት የሚመች ቦታ አይደለ? እዚሁ ነው የምታወራው። እንደውም እዚሁ ነው የምታወራው። ይኸውልህ እየነገርኩ ነው። አንተ ሰውዬ ነግሬሃለሁ። የምትናገር ከሆነ ተናገር እያልኩ ነው። መቼም ነው የማልናገርህ። ይሄ ነገር ከኔ ወጣ ማለት
ብዙ ነገር ተመሳቃቀለ ማለት ነው። እሺ እንዲህ አስለኝ ደግሞ የሚሆን ነገር አይደለም። እሺ እኔ እንደዚህ ምቾት ምናምን ነገር የምፈልግ ሰው ነኝ። እዚህ አመድ ላይ ቁጭ አድርገህ ምናምን እንዲህ አስረህ ምናወራለህ መስሎኝ ትንሽ አይደብርም? አንተ ራሱ ሲጀመር ምን ልትሰራ መጣ? ይኸውልህ ምን መሰለህ በቃ ችግር የለውም። ይኸውልህ ካሜራ ማን ያለ ካሜራውንም አጥፋለትሽ። አጥፋለት። ከዛ ማለት ለምንድን ነው የምታጠፋው? ምን አስባችሁ? አይ ይኸውልህ ምን መሰለህ እኔ አሁን ያው ዝም ብዬ ስከታተል ነው ያገኘው። ዝም ብዬ ማለት ነው ማለት ዝም ብዬ እኔም እሰራለሁ እንደዚህ አይነት ስራዎች እና አብረን እንድንሰራ ነው ማለት ያው አንዳንድ ነገሩ አብረን እንድንሰራ። ታዲያ እንዲህ አሰቃየኝ ለምንድን ነው? አይ ያው ዝም ብዬ ነው ልጅቷ ሞራሏ እንዳይነካ ብዬ ነው እንትን ያው እኮ ፍታኛ ታዲያ ፍታኝና ድረስ አልኩ። መጀመሪያ ፍታኛ ድረስ ደግሞ ታወራለህ። ድረስ ጭራሽ እንትን ትላለህ እንዴ? ነገር ያለው ጭራሽ ታወራለህ እንዴ? ዋጋ ነው የምከፍልበት ነው እንዴ? ዋጋ እንዴት እንደምከፍልበትማ ይኸውልህ እየነገርኩህ ነው። ይኸውልህ ካሜራም ወይ አንድ አጥፋለትሽ አንዴ እኮ ፍታኛ ታዲያ እንድናገርሃለሁ። ምን አታምነኝ? እንዳላማልጣችሁ ነው እዚህ ማለት ክላር እንዳለ ና ቁጭ በል እየነገርኩህ ነው። ይኸውልህ ለመጨረሻ ጊዜ ንገረኝ። ይኸውልህ መረጃዎችን እንዳለ ይዣለሁ። መረጃ ምናምን ትላለህ እንዴ? በእናትህ ለምን ሺህ ፋይል አትይዝም? እኔ አልሰማህም። ይሄ ቀላል ነገር ነው። መረጃ ምን አለ? እኔ ቀላል ነገር ነው። የትም ላይ መፖስት የትም ለምን ሌላ ነገር ላይ መላክ ትችላለሽ? እየነገርኩህ ነው። ይኸውልህ ለመጨረሻ ጊዜ አሁንም እየነገርኩህ። አንተ ስንቴ ለመጨረሻ ትለኛለህ? ያማሃል እንዴ? እኔ ማንንም ሰው ምፈራ ሰው አይደለሁም። እንዲህ እስር ቤት ገባ ራሱ ማለት እስር ቤት ቤቴ ነው። እሺ በጣም ጥሩ እና ፈተነ ብታወሪኝ ይሻላል። በቃ ለአሁን ካሜራም የለም እኮ ፍቺኝ። ይኸውልህ ይህንን ስራ እኔም እንሰራለን። እኔም ጓደኞች አሉ ይህን ስራ እንሰራለን ማለት ይህን ስራ እንሰራለን ማለት ኖርማል ነው የሚሰራ ስራ ነው ያለን ገባህ እኮ ስለዚህ ምንድን ነው የምፈልገው ከእኔ? ስለዚህ ይኸውልህ አይደለም እኔ ምን መሰለህ የእናንተን ጀማዎች ማወቅ ፈልጋለሁኝና እናንተም ደግሞ አሳመመሽኛል። አማን ፍቺኝና ይኸውልህ እናወራለን እኮ ፈታለሁ። ቆይ መጀመሪያ እንግባባ ችግር የለውም ያለውን ነገር ሁሉንም ነገር ንገረኝና ከዛም በኋላ በቃ እኔም አብረን እንሰራለን ችግር የለውም እመነኝ። ይሄ ከባድ ፋይል ነው ማለት እዚህ ብዙ ከባድ ነው ይገባኛል። ግን አንተ ምናምን ሰው ይደብራቸዋል። አዲስ ሰው ምናምን ሲቀላቀል ምናምን ነገር ችግር የለውም። እኔ ይኸውልህ ከፈለክ የፈለከውን ተያዥ አመጣለሁ። ዋስ የሚሆን ሰው ትልቅ ባለሀብቱን ከፈለክ ይዤ እመጣለሁ። በቃ እኔም ደግሞ በቃ ይሄንንም እንትን ኖርማል ነው እንሰራለን እኛ ገባህ አይደለ? ስለዚህ አንተ ብቻ ያለውን መረጃዎች ያለውን ነገር እንትኖችን እስቲ ንገረኝ። እናንተ ጀማ ማን እንደሆነ የህግ አካል እነማን እንዳሉ እስቲ ንገረኝ እስቲ። አይ እንደዛ ከሆነ እነግርሻለሁ። በቃ እስቲ ንገረኝ እስቲ ንገረኝ ያለውን መረጃ በሙሉ ንገረኝ እስቲ። እና አንድ ላይ ማን እንዴት ነው መጀመሪያ ይሄንን ሀሳብ ያመነጨው? መጀመሪያ ስትጀምር እንዴት ነው የጀመረው? መሪያቸው ያው እኔ ነኝ። ሌሎቹ ምናምን እንደዚህ ስልክ ምናምን የሆነ ነገር እያፈዘዙ ምናምን እንዲያመጡልኝ ምናምን እነግራቸዋለሁ። እና ስድስታችን ህግ ስላለን በዛ መልኩ አዲስ ሰው ራሱ ሲገባ ደስ ስለማይላቸው ነው መጀመሪያ እንትን ያልኩሽ። ኦኬ ፖሊስ ምናምን መስዬ ነው መረጃ ምናምን የሚያጣራ እንደዛ መስለሽኝ እኮ ነው። ማን ትንሽ ቆይተሽ ብትመጪ እኮ አስበሽዋል። እቺን የመሰለሽ ስትናደድ ራሱ ለጸደይ ልጅ ናት። እንደዚህ አይነት አሁን በእናትሽ ትንሽ ቆይተሽ አትመጭም እንዴ? አይ ይገባኛል። ይኸውልህ ከልጅቷ ጋር ማድረግ የፈለግከው ነገር እኮ ይገባኛል። ያው እኛም ብዙ ጊዜ ይገጥመኛል። አስበሽዋል። ብዙ ነገር እኮ ነው ያመለሽብኝ። ብዙ ነገር ነው ያመለጣ ግን መላ ምናምን ስልክ ምናምን ነገር ነው ያስመለሽብኝ እኮ ይገባኛል። ያው በመላሽ እንደመጣው ይገባኛል። ግን ያው ምን መሰለህ አሁን እስቲ እንዴት ነበር እንትኑ የነበረው ሁኔታ እንዴት ነበር? እስቲ መጀመሪያ እንዴት ወደዚህ ስራ እንዴት ልትገባ ቻልክ? እንደዚህ አይነት ነገር ውስጥ እዚህ ስራ ውስጥ የገባሁት ምናምን የሆነ ሰዓት ብር ጠሮብኝ ምናምን ከዛ የሆነ ጓደኛ ነው ክፍለ ሀገር ምናምን ወደ ጎጃም ምናምን ሄደ የሆነ በቃ አንድ ትንሽ የመላ ሄደ አስጠንቁልና የፈለግከውን ነገር ምናምን ከዛ በኋላ ይሳካልሃል ምናምን አለኝ። እሺ እኔ ምንም ፋታ አልሰጠሁትም። በቃ በሁለተኛው ቀን ነው ምናምን
ሳምንት ራስ አልሆነኝም። እሺ ሂጄ ምናምን የጎጃም የሆነ አባት ነበሩ በቅናሽ መላ ምናምን ሰሩልኝ ምናምን። ኦኬ ምንድን ነው የሚደረገው? በቃ የሆነ እንዲህ የሚተበተብ ነገር ምናምን አለ በስምሽ ምናምን ቢሆን እጅሽ ላይ የሚቀበር ምናምን አለ። እያይሽ ነው እዚህ ጋር የተቀበረ እሺ እንዲህ ጠባሳ የሆነው ራሱ እጄ ላይ የተቀበረ ነገር ስላለ እሺ እና ቺኮቹ ምናምን የሆነ ቦታ ላይ ምናምን እንዲህ መላ ጥላችኋል ምናምን እንዲህ እምዬ ምናምን እየለከፍኩ ምናምን ነገር ደግሞ ቺኮቹም እንዲህ ዝም ብዬ ሲያዩኝ እሺ ስለሚሉኝ የሆነ ነገር ነካካቸዋለሁ ምናምን ነገር ከዛ ስልክ ምናምን ደነዝዛሉ ማለት ነው። በቃ ከዛ በኋላ በቃ ዝም ብለው እኔን ነው የሚከተሉት። እሺ ከዛ በኋላ ጸዴ ቺክ ምናምን ከሆነች እንዲህ ቅድም እንዳይሽ የሆነ ቦታ ታስና እያደረኩ ትፍታልባቸዋለሁ ምናምን መላ ውስጥ ምናምን። ብዙ ሴቶች ከዚህ በፊት እንደዚህ ያደርጋሉ ማለት ነው። ብዙ ናቸው ማለት አይ ይሁን አሪፍ ነው። ከዛ በኋላ ደግሞ መልሼ እዛ ቦታ ወስዳትና እንደገና ምንም እንዳታስታውስ ምናምን። አብዛኛው ጊዜ ደግሞ ድንግል ሴቶች ምናምን ስለሚያጋጥም ጸዴ ነው ለኔ። ተመችተዋል ማለት ነው። አዎ መላው ደግሞ የሌለ ጸዴ ስለሆነ የምናገኘው መላ ከአንድ ስልክ አስቧል 10,000 ምናምን ትንሹ 5,000 ምናምን። ስልክ ብቻ ነው የምትሰርቁት? ስልክ በቃ ከመድፈርና ከስልክ ውጭ ሌላ ስራ ሳትሰሩ? ሌላ ስራ ደግሞ ባለሀብቶቹ ምናምን እንዲህ አፍኛ ነክቼ ምናምን ከስልካቸው ምናምን የሆነ መላ ምናምን አስልካለሁ ወደ ማይታወቅ ባንክ ቤት ራሱ ሰው አለኝ እና ትራንስፈር ማድረግበትን ድሌት ምናምን ያደርገዋል። የሆነ ጊዜም ታስሬ ነበርና በመላ ምናምን እንዲህ ምገጫቸው ምከፍላቸው ፖሊሶች ዳኛ ጠበቃ ምናምን አሉ። ለዛ ነው ቅድም አልሰማሽም ምናምን አልኩሽ እንጂ ለካ አንቺ የኛ አጋር ነሽ ማለት። አዎ እኔ እኮ ወደ እናንተ ለመቀላቀል ፈልጌ ነው። ለዛ እኮ ነው እየፈለኩ እያለ ከሷ ጋር ሆነ እኮ ነው። ትንሽ ችግር የለውም አንቺም ትሄጃለሽ ጎጃም በቃ የሆነ ይሰራልሻል ምናምን። ከዛ በምልክሽ ቦታ በምልክሽ ሰዓት ምናምን ሄደሽ ጣ እያልሽ ምናምን ችግር የለውም ትወርኪያለሽ። እኔ እኮ እንዲህ አብዛኞቹ ምናምን አራቱ ብቻ ምናምን ናቸው። ምክንያቱም ማታ ማታ ባለሀብቶች ምናምን እንዲህ በማዳበሪያ የሆነ ፋስ ምናምን አስገብተው መጥተው ምናምን ፌንት ምናምን እንደዚህ ነካክተው ምናምን መኪና ምናምን ስለምንበላ እንፈታታለን ምናምን። አሁን ላይ ሀብታም ነኝ በቃ እንዴ የፈለኩበት እጄ መዝናናት እችላለሁ። የፈለኩትን ፖሊስ ማዘዝ እችላለሁ በመላ። አይ በጣም ቆንጆ ግን ላስደብረሽኛል ቅድም በቃ ሳልጀምረው መምጣትሽ። ቢያንስ መሀል ላይ እንኳን ብትመጪ ጸዴ ነበር። ያው ምን መሰለህ ደግሞ ልጅ ጸዴ ልጅ ናት። ስንት ጊዜ ስንት ወር መሰለኝ የፈጀብኝ ስንት ወር ልክ ነው። እና የልደቷ ቀን ምናምን አጥንቼ ምን የምትወጣበትን ሰዓት ምናምን አይተሽ ሳታውቀኝ የልደቷ ቀን መሆኑን አጥንታ ነው የደረስኩት። አዎ ግዴታ ነው እንደዚህ አይነት ነገሮች መፍጠን አለብሽ። 2 ወር ምናምን ፈጅቶብኛል እቺ ልጅ ነው እና እኔ የሌለ ነው ያለ። አሁን እንዴት ብዬ እንደዚህ ካመለጠች በኋላ ቀጣይ ማገኛት? ሌላስ ማለት ከዚህ ውጪ ምን አይነት ስራዎችን ትሰራላችሁ? ምንድን ነው የምትሰሩት? ከዚህ ውጪ ሌላ ስራ የምትሰሩት ስራ ምንድን ነው? እንደዚህ ሙቪ ምናምን እንሰራለን። ከዛ ቴሌግራም ላይ እንደዚህ ኤጀንቶች ምናምን አሉ ለእነሱ እንፖሻለን ምናምን። እነሱ ደግሞ ያው ይጠቀሙበታል ወይ ደግሞ እነሱ ለሌላ ፈልጎሹበት። ተስማምተው ነው እነሱ አንድ ላይ የምትሰሩት ወይስ እዛ ላይ ካል ወይስ ብዙ ሰው ነው ያለኝ እኮ ብዬሻለሁ። ቴሌግራም ላይ ኢንስታግራም ላይ ምናምን ሁሉም ቦታ ላይ ሰው አለ ማለት ነው። ህግ ቦታ ባለሀብቶች ምናምን። እስቲ ንገረኝ እነማን አሉ ህግ ቦታ ላይ ያሉ? ለምን ስሞችን ለምን እነግርሃለሁ? አይ ንገረኝ ማለት ያው እኔ አሁን እናንተ ጀማ ልቀላቀል አይደል? ያው ተዳተንሽ ብዬ ነው ፖሊሶች። ኦኬ ስለዚህ የህግ ሰዎችም አሉ ማለት ነው። አዎ ኮንስታብሎች፣ ሳጅኖች እና መርማሪዎች የህግ ኃላፊዎች ግማሽ የሚባሉት አሉ። አይ ይሁን። ለማንኛውም እስቲ ሌላስ ወደፊት ልትሰሩት ያቀዳችሁት አለ እንዴ? በቃ አሁን ላይ ምን ነገር የለም እንደዛ አይነት ነገር ነው። ቺፖቹ ምናምን መቃወል ምናምን እዚህ እንትን ማለት ነው። ከዛ ቪዲዮ ፖስት ነው እንደዛ እንትን የሆነ እንጠቃቀማለን ምናምን። እሺ ጸዴ ጋር ሆኖ ምናምን ደግሞ እንዲህ በቃ ምናምን ተቀበለ ላሽናል። እኔም ይሄ ማን ነው ላንተ በቀጥታ ይሰራል? ጎጃም ሀገር ነው አልኩሽ አይደል? እዚህ አይደለም ከዚህ ሀገር ውስጥ የሚሰራል። ይሄ በብር የሚሰራው ምንድነው? ቀለበት ነው። እንደዛ አይነት ቀለበትም አለ። እንደዛ አይነት ቀለበት
ኦኬ። ስለዚህ በቀለበቱ ነው የምትነካት ማለት ነው። በቀለበቱም እዚህ ውስጥ ባለው ማለት ነው። በጣም ጥሩ። ያው ምን መሰለህ አሁን አንድ ጓደኛ ያለና ሎኬሽን ልኬለት አለውኝ ልዑል የሚባል አንድ ጓደኛ አለኝና እሱም እየመጣ ነው። ያው እሱንም አባል እናደርገዋለን። አንተ ምንድነው በቃ እንትን አልናርን ሌላ ሰው በቃ ሲሪየስ አድርጊ እንዲህ በቃ ሰክሾ ማን አይደለም አብሮኝ እየመጣ እያለ ሌላ የሆነ እቃ ገዛለሁ ብሎ ወደ ታች ወርዶ ነበርና ያው ሎኬሽን መጀመሪያ ላይ አንተን እሱን ላውራውና እዚያ ያለውን ነገር አሳውቃለሁ ምናምን ብዬ ሜቢ የሆነ ነገር እንኳን ከተፈጠረ ብዬ ሎኬሽን ልኬለት ነበርና ያው ይመጣል ብዬ ተስፋ አደርጋለሁ። ቀልጣፋ ምናምን በቃ ተፍ ተፍ የሚል ምናምን ነገር ስራዎች የሚያመጣ ምናምን ከሆነ ይመቸኛል፣ ችግር የለውም። ቀልጣፋ ሰው ነው የሚመቸኝ። ቀልጣፋ ነው፣ ጎበዝ ነው እሱ። ያው ከኛም በላይ በደንብ ይሰራል ብዬ አስባለሁ። ያው እስቲ እና በተረፈ ሌላ ምን እስቲ የምትሰሩትን በደንብ ነገርኩሽ አይደል እንዴ? ሉሌ መጣ አለልኝ መጣ። አንቺ ነሽ ቀልጣፋ? እንዴት ነሽ? አማን እንዴት ነው? አለማ ሉሌ እናና አይደል? አዎ እሱ ነው። እንዴት ነው? ታገኛለሽ? የት ላቀ ይችላል? ያው እሱ ጓደኛዬ ነው እንደነገርኩ። ምንድነው የምንሰራው ስራ? ምንድነው? ያው በዋነኝነት እነሱ ምንድነው የሚሰሩት? ጎጃም ሄደን ያው መረጃ ሁሉንም መያዝ ባለብኝ መንገድ ያው እኔ ይዣለሁኝ እና ጎጃም ሄደን እንደዚህ እናሰራለን። እንደገና ደግሞ ምንድነው አንቺ ይቆጣጠራል እንዴ? ምንድነው የምትሰሩት ነው እኮ ቀለል አድርገሽ እንትና በቃ የሆነ አንተ ንገረኝ እንደው ቆይ እስኪ ምንድነው የምትሰሩት? በቃ የሆነ እስቲ እጅሽ ምናምን ላይ ይታይና የሆነ ቀለበቱን አይደረግልሻል። ከዛ በኋላ አንድ እጅሽ እንዲህ ተቀዶ ምናምን የሆነ መድኃኒትን አይገባልሽ። ለምንድን ነው ለምንድን ነው ይሆን ምን አይባትም እንደ ስራችን አልነገርሽው ማለት ገና እየመጣሁ እኮ ነው እየጠየቅኩ አይደል? አንዲ ቀልጣፋ ምናምን ነው ተፍተ በቃ የሆነ ነገር እዛ ሄደሽ ትሰራሪያለሽ ምናምን እዚህ መተሽ ቁጭ ሞባይል ትቀባባያለሽ። ጸዴች ምናምን ካለሽ ደግሞ ለአሳልፈሽ ለኔ ትሰጪኛለሽ። ባለሀብቶች እንደዚህ መኪና ምናምን ትቀባባያለሽ። ከትላንት ወዲያ እንትን አልነገርኩም። ከትላንት ወዲያ ነግሬህ ነበር እኮ ሴቶችን ይደፍራሉ ምናምን ተብሎ ጥቆማ ደርሶኛል አላልኩም? አብረን እንሄዳለን። ለዛ ነው እሱ ነው እና የሚሰሩትን ስራ ነው እየነገረኝ ያለውና አዎ ጥቅም ነገር ነው። ምንድነው ጥቅሙ? እንዲህ በቃ ደስ አይለኝ እንዲህ ጸዴች ምናምን ካዩ ማለፍ አልችልም። ግን እንዴት ነው ማለት ዛሬ ሲያረግ ይዘው እጅ ከፍንጅ ይዟል። እጅ ከፍንጅ ነው ያስኩት። ምንድነው እጅ ከፍንጅ ነው አንተ ተስማማለን እና ምን እዚህ በቃ ይደለ ጸዴ ልጅ ምናምን አግኝቼ በስንት መከራ ስንት ወር የለፋውባትን እዚህ ምናምን አላቋረጠኝ። ልጅቷ እኮ ብታያት መልከኛ ናት የሌለ ጸዴ ልጅ። አሁን ሌላ ቀን እንደሱ አይነት ችግር ስለዚህ አስገድ ነው ልታረጋ ያለ ፍላጎቷ ነው ልታረጋት ይላል። ለምን ያለ ፍላጎት በቃ አታውቅም። አንተ የምትፈልገውን ነገር ከዚህ ካረክ በኋላ ልጅቱ ምንም እንደማታውቅ ተነስታ ትሄዳለች። ለምን ተነስታ እዛው ቦታ መልሳታለሁ። ከዛ በቃ የሆነ ወይ አስነሳትና ውሃ ረጭቼ ምናምን ምን ሆነሽ ነው ምን አላታለሁ። በቃ ወደ ትጥሳለች ምናምን ምንድን ምን ሆነሽ ነው ለምን እንደምትላት ማለት ታማ እንደቆየች ኦር የሆነ ነገር እንደገጠማት እንደወደቀች ምናምን ነገር እንጂ አንድ እንዳመጣት አታውቅም። አፍዛ ደንዘዝ የሚሰራ አፍዛ ደንዘዝ እኮ ነው የነገረኝ እኮ። ባንክ ሲሄዳችሁ ገንዘብ እየወጣችሁ ከሰው ጋር ተሰጣላችሁ ኤቲኤም ጋር ጀለስ ምናምን አለ እና የሆነ ባለሀብቶች ምናምን ነገር እንዲ ትራንስፈር ስናደርግ እኛ ትራንስፈር ያደርግበት ምናምን ፋይል እናስደልታለን። እንደዛ ነው ወይስ ደግሞ መንገድ ላይ እያገኛችሁ ሰው ወስዳችሁ ገንዘብ ነው የምታሰጡት? እንደዛም እናስነካዋለን ምናምን እንዳየሽው እዚህ ጋር እጄ ላይ የተቀደደ ምናምን ነገር ቀለበት አለኝ ምናምን እንድታዩ ንቅሳት ምናምን እንዲህ መንገድ ላይ አግኝቼ መላ እንዳለሽ ምናምን ካወቅኩና እንዴ ለመሆኑ ኤቲኤም ምናምን የፈለኩትን ብር ቀበልሻለሁ ምናምን ከዛ እኔ ከሄድኩ በኋላ ምናምን ነው የምነቂው። ለመሆኑ እየተቀረጸ እንደሆነ ግን አይቶታል ማለት ምን ማለት አይተዋል? ካሜራው እንዶሻ ምን እያደረግክ ነው የነበረው? ሰራልኝ ማለት ነው። ኧረ እባክህ እና ካንተ ጋር እየተጃጃልኩ መስሎ ነው እየተጃጃልኩ መስሎ ነው። ታውቃላችሁ ግን ማንንም ሆነ ሰማኝ ማንስ ጭራሽ ያወራልኝ ታወራለህ ጭራሽ ጀመር ህግ ቦታ እኮ ተዋለኝ ሰማሁልህ እኮ ማን አብሮ እንዳለ ሰምቻለሁኝ እኮ ዋጋ ትከፍላለህ ነው ዋጋ ትከፍላለህ።
ቤተሰቦች ያው እንግዲህ እንደምታዩት ልጁንም ወንጀለኛውንም ለህግ አሳልፈን ሰጥተናል። ያው እህታችንም እንግዲህ በሰላም እንድትል ምንም ነገር ጉዳት ሳይደርስባት በህግ ጥላ ስር እንዲውል አድርገናል ማለት ነው። እሱንም እና እስቲ የምትይው ነገር ካለ? እኔ በጣም ነው የማመሰግነው። በእርግጥ በጣም ቆንጆ ስራ ነው እየሰራችሁ ያላችሁት። በጣም አመሰግናለሁ። አሁን አንተ ባትመጣ ኖሮ ምን እንደሚፈጠር እንግዲህ አዎ ድንገተኛ በጣም ከባድ። አዎ እና አንተ ባትመጣም እንደሚፈጠር መቼም ሁላችንም እናውቀዋለን። ኤኒዌይስ እግዚአብሔር ይስጣችሁ። ምንም አይደል፣ የኛ ግዴታችን ነው። ምክንያቱም እኔ መጀመሪያ እንደውም በሌላ ኬዝ ነው ተጠቁሜ ሌላ ነገር ሊያደርግ ነው ተብዬ ነበር የመጣሁት። ግን ይህኛው እንደውም ድንገተኛ ነው እንጂ የሆነ ግቢ ወርቅ ምናምን አለ ተብሎ እሱን ለመዝረፍ እንትን እያለ ነው እያጠና ነው ተብሎ ስለሰማሁ ነበር የመጣ። አዎ ይሄ ራሱ ማለት ነው። እና በዛ እሱን ነበር ሰምቼ የመጣሁት። እንደውም ግን ድንገት እየተከታተልኩ እያለ ነው እሷን ሲያያት እና እሷ ላይ የሆነ ነገር እንትን ሲል ይዟት ሲንቀሳቀስ ምናምን ነው ተጠራጥሬ የተከታተለ። አዎ በጣም ብዙ ነች በእናትህ፣ ሌላ ምን የምታውቀው ነገር የለም። ይቅርታ እንግዲህ ያው በልደትሽ ቀን እንደዚህ አይነት ነገር እንኳን መጥፎ ነገር አልገጠማት እንጂ ምንም ችግር የለውም። አዎ እሱማ ያው እኛም የምንችለውን ግዴታችንን ተወጥተናል። ያው እኔም ደግሞ ያው ብዙ ነገሮችን ተጋፍጫዋለሁ ፊት ለፊት። ለአንተም ያው ሎኬሽን ስልክልህ ሌላ ነገር እንኳን ከተፈጠረ ያው ትንሽ አስቸጋሪ ነገር ከተፈጠረ ሌላም ሰው ከሱ ጋር ካለ በሚል ነው እንትን ያልኩት። ሎኬሽን ልኬልህ አንተም አላሳፈርከኝም፣ መተህልኛል። በጣም አመሰግናለሁ። እንግዲህ ያው እንደዚህ አይነት ሰዎች ከእንደዚህ አይነት ስራዎች እንዲቆጠቡ መቼስ ማሳያ ነው ይሄ ብዬ ነው የማምነው። ቀላል ነገር አይደለም። በጣም ብዙ ሰዎች አሉ እንደዚህ አይነት ስራ የሚሰሩ፣ ግን ለእነሱ ማሳያ ትምህርት ይሆናል እና በዚሁ አጋጣሚ እንግዲህ ተመልካቾች ወንድማችንን አቤኔዘርን እንግዲህ አቤቲዩብ ላይ ላይክ፣ ኮሜንት፣ ሼር እያደረጋችሁ ቪዲዮዎቹ እንዲታዩ አድርጉለት። ሳብስክራይብም እያደረጋችሁ ጀማሪ እንደመሆኑ አበረታቱ። እንግዲህ ሁልጊዜም እንደምንለው ከኛ የሚያመልጥ ወንጀለኛ የለም። እንግዲህ እህታችንም ቃሏን እንዳትሰጣለች ህግ የሚለውን ይለዋል። እሱ ዝም ብሎ ከዛ ቁጭ ብሎ ህግ ሰው አለኝ ምናምን ስላል አይደለም። እውነቱ እዛና እዚህ ይለያያል። እንግዲህ ለሱ ሚላላ ለሌላው የሚጠብቅ ህግ ካለ ሁላችንም አብረን እናያለን። የኛም ስራ ከንቱ ሆነ ማለት ነው። ግን እንግዲህ እሱም እንግዲህ የሚገባውን ቅጣት ያገኛል። አንዳንድ መበርታት አለበት። ሁልጊዜም ከጎንና ሁልጊዜም እንደምለው እንግዲህ ተመልካቾች ወንድማችንን አብን ጀማሪ እንደመሆኑ አበረታቱ ለማለት እወዳለሁ። በጣም አመሰግናለሁ ወንድሜ ልዑል። እንግዲህ ያው ዛሬም ስለተባበርክኝ በእውነት በጣም አመሰግናለሁ። በጣም በከባድ ሁኔታ ውስጥ ነው የደረስክልኝ። በጣም አመሰግናለሁ ወንድሜ። ማለት አይደለም። እንግዲህ ተመልካቾቼ ያው የነበረን ቆይታ ይህን ይመስል ነበረ። ያው በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። እናመሰግናለን።